በመካከለኛው ምስራቅ እጅግ ከፍተኛ የወታደራዊና የዲፕሎማሲ ሰጥ አገባ ተቀሰቀሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን የሚደረገው ንግግር ኢራን ጥሩ ሰነድ እንድትፈርም የተሰጣት የመጨረሻ ዕድል ነው ሲሉ ጠንካራ ማስጠንቀቂያ አስተላለፉ። በሌላ በኩል ኢራንና ኦማን የሆርሙዝ የባህር መስመርን ለመክፈት ስምምነት ላይ ቢደርሱም ፔንታጎን የኢራን ፈቃድ አያስፈልግም ሲል ውድቅ አድርጎታል። ሰላም ጤና ስጥልን። ይህ በእንዲህ እንዳለ በቴህራን ከፍተኛ የፖለቲካ መከፋፈል መከሰቱና የውጭ ጉዳይ ሚኒስትሩን ከስልጣን ለማውረድ የተጀመረው እንቅስቃሴ ዝርዝር መረጃዎችን በሰዓቱ ታደምጣላችሁ። እስከ መጨረሻው አብራችሁ መቆየት፣ ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ እንለፍ። በቅድሚያ ትራምፕ ኢራን ጥሩ ሰነድ የምትፈርምበት የመጨረሻ ዕድል ነው ሲሉ ተናገሩ። ወደ መጀመሪያው ሰበር መረጃ አልፋለሁ። ከቴህራን ጋር ድርድር ተጀምሯል በሚል አቋማቸው የጸኑት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን የሚደረገው ንግግር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻ ዕድል መሆኑን ተናግረዋል። ፕሬዚዳንቱ ድርድሩ በሁለት ደረጃዎች እንደሚቀጥልም ጠቁመዋል። ትራምፕ የኢራን ጦርነት ለመቋጨት የሚካሄደው ንግግር ሰኞ ዕለት እንደሚጀምርና ለድርድሩ ሲባል አገሪቱ ላይ ሊፈጸም የነበረው ከባድ ጥቃት እንዲቆም ማድረጋቸውን ገልጸው ነበር። ትራምፕ ድርድሩ ላይ የትኞቹ አካላት እንደሚሳተፉ በግልጽ ባይናገሩም ኢራን ግን ከአሜሪካ ጋር እየተደራደረች እንዳልሆነና ለድርድር የመቀመጥ ዕድል እንደሌላት ገልጻለች። የትራምፕ ቁጣና የዋይት ሀውስ መግለጫ ኢራን ተሳትፎ እንደሌላት መግለጿ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ያስቆጣም ሲሆን በትሩዝ ሶሻል ገጻቸው ላይ የኢራን አመራር ለማመን በማይቻል ደረጃ ቀጣፊ ነው ሲሉ ዘልፈዋል። ቆይቶም በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ንግግሩ እየተካሄደ ነው በሚለው አቋማቸው ጸንተው እየተነጋገርን ነው፣ ካልሆነ ስትጠይቁኝ እየተነጋገርን አይደለም እላለሁ፣ ነገር ግን በአሁን ሰዓት እየተነጋገርን ነው ብለዋል። አክለውም እየተነጋገርን ያለነውም በኢራን ጥያቄ ነው ያሉት ትራምፕ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶችና በርካታ ሀገራት ለኢራን የመጨረሻ ዕድል መስጠት እንደሚፈልጉና አሜሪካ ኢራን ላይ እርምጃ ከመውሰዷ በፊት የቀረበው የመጨረሻ ዕድል መሆኑን ተናግረዋል። የሚደረገው ስምምነት የነዳጅ ዋጋ እንዲንር ምክንያት የሆነው የሆርሙዝ ወሽመጥ መልሶ እንዲከፈት እንደሚያደርግም ጠቅሰዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ግን አገሪቱ ከአሜሪካ ጋር ንግግር እያደረገች አለመሆኗን ደግመው ተናግረዋል። ይሁን እንጂ ትራምፕ ድርድሩ እየተካሄደ መሆኑን ገልጸው ከተናገሩ በኋላ በዓለም አቀፍ ገበያ የድፍድፍ ነዳጅ ዋጋ መለኪያ ሆነው ብሬንት ዋጋው በ4.5 በመቶ ወርዶ በበርሜል $83 ከ98 ሳንቲም እየተሸጠ እንደሚገኝ ተዘግቧል። ክቡራን አድማጮች፣ ትራምፕ የመጨረሻ ዕድል ነው ሲሉ ማስጠንቀቃቸው ኢራን ወደ ድርድር ጠረጴዛ ያመጣታል ወይንስ ወታደራዊ ግጭቱ ይበልጥ ያባብሰዋል? ሀሳባችሁን ኮሜንት ላይ ጻፉልኝ። ትራምፕ ሰነድ ስለመፈረምና ስለ ባህር መስመሩ መከፈት በጽኑ እያወሩ ባለበት በዚህ ሰዓት በሆርሙዝ ወሽመጥ ላይ ከኦማን ጋር አዲስ ስምምነት መደረጉ ተሰምተዋል። መረጃውን ወደ እናንተ ከማድረሴ በፊት የስፖንሰራችንን መልእክት ሰምተን እንመለስ። በወር እስከ 100 ሺህ ብርና ከዚያ በላይ ቋሚ ወራዊ ገቢ ማግኘት ይፈልጋሉ? እንግዲያውስ መርካቶ ተክለ ሃይማኖት የሚገኘው አዲሱ የንግድ ማዕከላችን ለእናንተ የተለየ የኢንቨስትመንት ዕድል ይዞ መጥቷል። ከ11 ካሬ ጀምሮ ያሉ ሱቆችን በ640 ሺህ ብር ቅድመ ክፍያ ብቻ በማስያዝ የባለቤትነት መብቶን ያረጋግጡ። ግንባታው ሲጠናቀቅ በከፍተኛ ዋጋ በማከራየት አስተማማኝ የሀብት ምንጭን ይፍጠሩ። ለምን? ተክለ ሃይማኖት ከፍተኛ የንግድ እንቅስቃሴ በመኖሩ ሱቆ አንድም ቀን ሳይከራይ አያድርም። ወደፊት መልሰው መሸጥ ቢፈልጉ እንኳን በገዙበት እጥፍና ከዚያም በላይ ያተርፋሉ። ለነገው ትውልድ የሚተርፍ ንብረት ዛሬውኑ የያዙ። ቦታዎች የተወሰኑ ስለሆኑ አሁኑኑ ይደውሉ። 0913 71 44 83። በሌላ መረጃ የኢራንና ኦማን የሆርሙዝ ስትሬት ስምምነትና የአሜሪካ ተቋሞ። ኢራንና ኦማን በሆርሙዝ ስትሬት በኩል የንግድ የባህር ትራፊክን ወደ ነበረበት ለመመለስና ደህንነቱ የጠበቀ ጊዜያዊ የባህር መጓጓዣ መስመር ለመመስረት ስምምነት ላይ ሊደርሱ ተቃርበዋል ሲል ዘ ኒውዮርክ ታይምስ የኢራንና የአሜሪካ ባለሥልጣናትን ጠቅሶ ዘግቧል። የስምምነቱ ዝርዝር ሁኔታ በሚደረገው ስምምነት መሰረት ወደ ባህረ ሰላጤው የሚገቡ መርከቦች በኢራን ቁጥጥር ስር ባለውና በባህር ዳርቻው አቅራቢያ ባለው የመጓጓዣ ቻናል በኩል የሚጓዙም ሲሆን ወደ ውጭ የሚሄዱ ትራፊኮች ደግሞ በኦማን አቅራቢያ በሚገኝ ቻናል ይጠቀማሉ። የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት ምንም አይነት ክፍያ ባይጠየቅም ስምምነቱ የአካባቢ ተጽዕኖችን ለመሸፈን የአገልግሎት ክፍያ፣ የጭነት መርከቦችን ደህንነትና
የሰራተኞችን ወጪዎችን ይሸፍናል። ገቢውን በኢራንና በኦማን መካከል በኩል እንደሚጋራ አክለዋል። የአሜሪካና የፔንታጎን ምላሽ። ነገር ግን አንድ የአሜሪካ ባለስልጣን የኢራን መግለጫ ትክክል አይደለም ሲሉ አስተባብለዋል። በባህረ ሰላጤው በኩል የሚደረጉ ማናቸውም ጊዜያዊ የመጓጓዣ መንገዶች የኢራንን ፈቃድ እንደማያስፈልጋቸውና ምንም አይነት ክፍያ እንደማያካትቱ ተናግረዋል። እንደ ዘገባው ከሆነ አንዳንድ ከፍተኛ የፔንታጎን ባለስልጣናት የታቀደው ዝግጅት ላይ ጥርጣሬ እንዳላቸው በመግለጽ ለኢራን እውቅና መስጠት ሊሆን ይችላል በሚል ስጋታቸውን ገልጸዋል። በሌላ በኩል አንዳንድ የኢራን ባለስልጣናትም ስምምነቱ ሌላ ዙር የአሜሪካ ጥቃቶችን ይከላከላል ወይ በሚል ጥያቄን አንስተዋል። ክቡራን አድማጮች፣ ኢራን በሆርሙዝ ወሽመጥ ላይ የአገልግሎት ክፍያ ለመጠየቅ ማሰቧና አሜሪካ ውድቅ ማድረጓ በዓለም አቀፍ የንግድ መስመር ላይ ምን አይነት ተጽዕኖ ይፈጥራል? ሀሳባችሁን በኮሜንት ላይ ጻፉልኝ። የሆርሙዝ ወሽመጥ የዲፕሎማሲ ፍጭት እንዲህ ባለበት ሁኔታ ላይ እያየለ በኢራን ሀገር ውስጥ ደግሞ ያልተጠበቀ የፖለቲካ መከፋፈልና አዲስ የመርከብ ጥቃት ተመዝግቧል። ዝርዝሩን ወደ እናንተ ላድርስ። በኢራን የሀገር ውስጥ መከፋፈልና በኦማን ባህር ዳርቻ የተፈጸመው ጥቃት በመጨረሻም በኢራን ከፍተኛ አመራሮች መካከል የመከፋፈል ምልክቶች እየታዩ መሆኑ ተዘገበ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በሀገር ውስጥ የመከፋፈል ምልክቶች ቢታዩም ስልጣን እንደማይለቁና ጸንተው እንደሚቆዩ ገልጸዋል። ፕሬዝዳንቱ አክለውም ኢራን ግዛቷን ጠብቃለች፣ ነገር ግን ጦርነት ለመቀጠል ወይም ለማስፋፋት አትፈልግም ብለዋል። የውጭ ጉዳይ ሚኒስትሩን ከስልጣን የማውረድ እንቅስቃሴ በሌላ በኩል የኢራን ሕግ አውጪዎች የውጭ ጉዳይ ሚኒስትር አባስ አራጊችን ከስልጣን እንዲወርዱ ማስረጃዎችን እያሰባሰቡ መሆናቸውን ከፍተኛ የሕግ አውጪ ሁሴን አሊ ሆጂ ዴሊጋኒ ተናግረዋል። ይህ በእንዲህ እንዳለ የፓኪስታን የውጭ ጉዳይ ሚኒስትር ባቀረበው ጥሪ መሰረት አባስ አራጊች ኢስላማባድ ይጎበኛሉ ተብሎም ይጠበቃል። አዲስ የመርከብ ጥቃት፣ በወታደራዊ በኩል ደግሞ ውጥረቱ እንደቀጠለ ነው። የሆርሙዝ የባህር ወሽመጥን አቋርጦ ሲጓዝ የነበረ አንድ ደረቅ ግዙፍ የጭነት መርከብ በኦማን የባህር ዳርቻ አቅራቢያ ባልታወቀ ሚሳኤል መመታቱን ሮይተርስ የባህር ደህንነት ምንጮችን ጠቅሶ ዘግቧል። በጥቃቱ ምክንያት መርከበኞቹ መርከቧን ጥለው ለመውጣት እየተገደዱም ሲሆን አንድ የባህር ላይ ተሳፋሪ ደግሞ መጥፋቱ ተረጋግጧል። በኢራን የውጭ ጉዳይ ሚኒስትሩ ላይ እየተደረገ ያለው ግፊትና በኦማን አቅራቢያ የተፈጸመው የመርከብ ጥቃት የቀጠናውን ጦርነት ወዴት ይመራዋል? ሀሳባችሁን በኮሜንት ላይ ጻፉልን። የተከበራችሁ የዩቱብ ቻናል ቤተሰቦች፣ ትራምፕ ለኢራን የሰጡት የመጨረሻ ማስጠንቀቂያ የሆርሙዝ ወሽመጥ ስምምነት እሰጥ አገባና በኢራን የውስጥ ፖለቲካ ላይ ያላችሁን ሀሳብ ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮን ላይክ በማድረግ ሌሎች እንዲደርስ ያድርጉ። ከሰዓታት በኋላ በሌላ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።